በሌላ ዳይሬክሽን ይላል ብዬ አላሰብኩም። ይሄ ስለሆነም ደግሞ ክብርት ከንቲባ አዳነች አቤቤ በጣም ይቅርታ ስሞትን ስላነሳው በእንደዚህ አይነት ወይ ነገሮች ስለተለወጡ ዝግጅት ክፍላችን ለማስተናገድ ዝግጁ ነው ሲባል የዝግጅት ክፍላችን ስልክ አለ ቀናነት ካለ ብትደውሉስ? ልክ ነው ደውለናል። ወይዘሮ ጽጌ ነች ወይስ ክፍለ ከተማው ነው ይሄንን ብር ያስገባው? ብሩ እንደገባ ነው ማንነቱን አልገና እኛ ግን ያለው እኛ በበኩል ያልኩት ወይዘሮ ጽጌ ነው። ፕሮፖዛል አስገብተው ነበረ ወደ እናንተ እናልማ የሚል ከዛ በኋላ ምንድነው ያው እርግጥ ሁለት ቦታ አስመርጠውናል። አንደኛው ለሚኩራ የሚባል ገና ያለማ መሬት ነው። ለሚኩራ የሚባል አካባቢ ሄደው አሳዩ። በአካል ግን እዛ ቢሮ ውስጥ ሄደ ባለስልጣን ሆነ የዚህ ሁሉ ሰው አመል ችለ በሁለት ጎራ መካከል የተፈጠረን ግጭት ወይም ቅሬታ ወይም ብሶት ማስተናገድ አስበው ስንት ሚሊዮኖች እንደሆኑ። አይ ከዛ በኋላ እርግጥ አልመጣንም የኛ ጥፋት ነው ብላለችው ትግስት ናት። ወይዘሮ ገነት አለች፣ ትግስት አለች፣ እንዲሁም አቶ ንጉሱም አለ። ከዛ በኋላ በማቆማቸው ክትትሉን ቆርጦ የኛ ደግሞ ዝግጅት አድርጎ ሁሉን ነገር አድርጎ መሬቱ ተስተካክሎ ተቸክሎ ቁጭ ብሏል። ዶክተር ብርሃኑ አጠገብ ተቀምጠሃል ተብለው አሸባሪ ጎን መቀመጥ ለሚል የታሰሩት መጨረሻው ስር እሱ ታደሰ። ይሄን የሚያደርጉት የነበሩት እነ ታደሰ ናቸው ወይም የታደሰ ፓርቲ ነው። ይሄ ግን ሊገባ አይችልም። ከዛ ይሄንን ያልኳቸው ጠፋብን አስጠፉብን እና እከሌ የሚሉትን እንዲያቆሙ ነው። እስከ መጨረሻ ድረስ ቼክ አደረገ። መቼ ይሄ ነገር እንደሚቆም ግራ ነው የሚያጋባ። እንዲሞት ስትለው አንድ ሰው ያለ ዓላማ ሱዳን ሄዶ ይሞታል፣ ወልቃይት ሄዶ ይሞታል፣ ሻዕቢያ ጋር ሄዶ ይሞታል። ስንት ቦታ ነው የሚሞተው የትግራይ ወጣት? ለምሳሌ ቦታ አዘጋጅተን እኛ በእዘል አስሞልተን ተወካዩ ትግስት መታ ተረካክበን ፔፐሩን ወስዶ ከተማ ገብቶ ከተማም ኢሚዲየትሊ አዘጋጅቶ ወደ ጉብኝት የተከደው እኮ ጽሁፍ ስላለ ከህወሓት ቫይረስ ነፃ የተቀላቀለ ነፃ የወጡት ጀነራል ዮሐንስ ገብረ መስቀል ብቻ ናቸው። ከደማቸው አውጥተው ጥለዋል ቫይረሱ። እነጌታቸው አልወጡም፣ አልወጣላቸው። ታደሰ ይውረድ ሲለን ህወሓት ይቀጥል እያለን ነው መሰለኝ። ምትክ ቦታውም ይሄ ያየነውን አልወደድነውም ሲሉ አስመርጧቸው ብለን ያልነው እኮ ከቢሮ ኃላፊዎች ጋር ተነግረን ይምረጡ፣ ችግር የለም። ወይዘሮ ገነት እንትና ተራቀ ካለች ለማቅረብ ይሞከር። ይሰጣቸዋል ብለን አልተሰጠንም ነው የሚሉት እነሱ። ኖ ምን ማለት ነው እንዴ? አንፈልግም ማለት እርግጥ ሁለት ቦታ አስመርጠውናል። አንደኛው ለሚኩራ የሚባል ገና ያለማ መሬት ነው። ለሚኩራ የሚባል አካባቢ ሄደው አሳዩ። ወደ ቢሮ ስላክን ቢሮ ይሄን ሁሉ አድርጎ ጥር 10 ምናምን አካባቢ ላይ ብቻ መሀል ክፍለ ከተማ ላይ ቄራ ቦታ ተዘጋጀላቸው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ ዛሬ እንግዲህ ሁለት እንግዶች እየቀርብ ያለው በትላንትና ዕለትና ከትላንት ወዲያ በአዲስ አበባ መስተዳድር በአንድ ከፍተኛ ኃላፊ ቢሮ ከዚሁ ከመሬት ጉዳይ ጋር በተያያዘ ተጠርተን ውይይቶች አድርገናል። በቅድሚያ የአዲስ አበባ መስተዳድርን ልናመሰግን እንወዳለን። በተለይ ስማቸውን መጥቀስ አንፈልግም። እኚህን ከፍተኛ ኃላፊ ለጉዳዩ ትኩረት ሰጥተው ከሁለቱም ወገን ለማነጋገር እኛንም ለማነጋገር ፈቃደኛ በመሆናቸውና ጉዳዩን ወደ መፍትሄ በማምጣት እውነቱን እንዲወጣ በማድረግ ላበረከቱት ሚና ከፍተኛ ምስጋና እናቀርባለን። ወደ ዛሬው ጉዳያችን ከማለፋችን በፊት እንግዲህ ሁለት እንግዶቼን ላስተዋውቅ። በቅድሚያ የበደል ደርሶብናል የሚሉት አቶ ንጉሱ ከበደና የቂርቆስ ክፍለ ከተማ የመሬት አስተዳደር ኃላፊ አቶ ሙሉነህ ሙልጌታ እዚህ አሉ። እንግዶቼ እንግዲህ እንኳን ደህና መጣችሁ። በይቅርታ የምንጀምራቸው ጉዳዮች አሉ አቶ ንጉሱ፣ ምክንያቱም ባላሰብነው መንገድ የሶሻል ሚዲያው ለራሳቸው የፖለቲካ ግብ ዓላማ ለመጠቀም ጉዳዩን ወደ ሌላ ጽንፍ በመውሰድ ቪዲዮን በመቆራረጥ የተለየ ትርጉም በመስጠት ሴትዮዋ ታስፈራራናለች ያላችሁት እናንተ፣ ከዛ በኋላ ግን ተገልብጦ ወደ ሌላ ተተርጉሟልና በዚች ላይ ያለህን ሐሳብ፣ ምክንያቱም እዛ ስንነጋገር የሰጠኸው ቃል አለ ማለት ስንነጋገር ማለት ነው የአዲስ አበባ መስተዳድር ውስጥ እሷን በእሷ ብንጀምር። ቴንክ ዩ ቨሪ ማች። እንግዲህ አሪያ ለጠየቀኝ ጥያቄ ያው በቂ ምላሽ አለኝ። ያው በመጀመሪያ ደረጃ ኢንፎርሜሽን የመጣው ከመላው ከአካባቢ ነዋሪዎች ከሳር ቤት ማንኛውም ሰው ብትጠይቅ የሳር ቤትም ነዋሪ አይ እዚች ላይ ላስቆም ነው። ለምን መሰለ የመንደር ወሬ ተይዞ ሚዲያ ላይ አይመጣም። ለኔ እኮ ያልከኝ እየደወለች ታስፈራራናለች ነው። ስለዚህ በዛ
እዛ ላይ ቋጭተነዋል። ምክንያቱም አሁንም በመንደር ወሬ እንደገና ሌላውን ጉዳይ ልናራግብ ስለማንችል ማለት ነው። ልክ ነህ። አዎ ሚዲያው ላይ ትንሽ ነገሮች ተለውጠዋል። እኔ እንዳሰብኩት አይደለም። በዚህ ላይ ደግሞ የክብርት ከንቲባ አዳነች አቤቤን ስም ማንሳቴ በጣም ይቅርታ። እሳቸው ክብርና ጥሩ ስራ የሚሰሩ ሰዎች ናቸው። ሁሌም ደግሞ ኢንተርቪው ላይ እሳቸውን ስም አንስቼ አክብሬ ነው እንጂ በሌላ ዳይሬክሽን ይላል ብዬ አላሰብኩም። ይሄ ስለሆነም ደግሞ ክብርት ከንቲባ አዳነች አቤቤ በጣም ይቅርታ ስሞትን ስላነሳው በእንደዚህ አይነት ወይ ነገሮች ስለተለወጡ። በጣም ጥሩ። እንግዲህ አንደኛው ስሟ ይነሳ የነበረው ወይዘሮ ጽጌ ትላንትና እንዳሉን እንግዲህ የዛን ጊዜ ፕሮግራሙ እንደቀረበ ስለታመምኩና ስትሮክ ስለመታኝ ወደ ውጭ ሄድኩኝ አሉ። ለእርሶ የምጠይቀው አንድ ጥያቄ አለኝ። እነሱ መጥተው ቢሮት ለምንድን ነው አርያ ሚዲያ ላይ የምትቀርቡት ብላችኋል። አላልኩም ነው የሚሉት እርሶ። በዚህ ላይ ምንድን ነው የምትለው አንተ? በሰዓቱ ያው አቶ ሙሉንም አናግሬያለሁኝ። ስናገር እንዴት እዛ ሚዲያ ላይ ትሄዳላችሁ ብሎ ያው አቶ ሙሉን ብሎኝ ነበር በሰዓቱ ያው ተናዶ ማለት ነው። ምክንያቱም እኛ ያልነው ደግሞ ራይት ዳይሬክሽን ፍትህ ለማግኘት ነው። ከዚህ ሚዲያ ጋር እኛ ከአርያ ጋር ምንም የሚያገናኝን ሪሌሽንሽፕ የለንም። ፍትህ ግን ፈልገን ወደሱ እኛን እንሄድ ነው። ስለዚህ በዛ ምክንያት በሄድን ሰዓት ያው አቶ ሙሉንም እንደዚህ አይነት ሀሳብ እንደዚህ አይነት አስተያየት ሰጥተዋል። አቶ ሙሉ እሱ አሁን ዋናው አጀንዳችን እሱ ሆኖ ሳይሆን ይሄን ያልኩበት ምክንያት ምንድነው? በወቅቱም መልስ ካላችሁ ዝግጅት ክፍላችን ለማስተናገድ ዝግጁ ነው ብለን ነበር። በዛ መሰረት እንግዲህ ዛሬ መልስ ለመስጠት ስለመጡ እናመሰግናለን። ምንድነው የሆነው? ለምሳሌ 430 ልክ ነኝ አይደል? 430 ካሬ ሜትር ነበራቸው እነዚህ ሰዎች 430 ካሬ ሜትር አተናል ነው የሚሉት። እርሶ ምን ይላሉ? ልክ ነው። ዋናው ጉዳይ መጀመሪያ የተነሳው ባይሆንም ግን አስረግጬ አሁንም ማለት ፈልጋለሁ። እንደዛ ተለምድሞ ማለፍ ስለሌለበት ማለት ነው። እንደተባለው ሶስቱ ነው መጥተዋል። ከቢሮ ውጪ በጓሮ በኩል እየወጣን ነው የተገናኘነው መንገድ ላይ። ሚዲያ ላይ ስለ አርአያ ሚዲያ አይደለም ወሬያችን፣ ችግር የለም። ማንኛውም ሚዲያ ጋር ቢኬድ ትላንት እንዳልኩት መብት ነው። ሚዲያ ላይ ሄዳችሁ የተናገራችሁት ነገር ያልተገባ ነው፣ ኮምፕሊትሊ ትክክል አይደለም፣ እኛ ህግን ተከትለን እየሰራን ስም የሚያጠፋ ነው፣ ትክክል አይደላችሁም የሚል ነው የተናገርነው እንጂ ሚዲያ ላይ መሄድ እንዴት ስንቱን መከልከል እንችላለን? ትክክል አይደለም። በዛ መልኩ አድሬስ አላደረግንም የሚለውም ቢወሰድ ነው ጥሩ የሚሆነው። ከዛ ውጪ በአጠቃላይ ወደ ስራው ከመጣን ኮሚኒኬት ለማድረግ ጥረት አድርገናል የሚለውን መወሰድ አለበት። አሁንም ትናንትና ወይ ከዛንቱ እንደተናገረው ከአንተ ጋርም አንድ ጊዜ ቴክስት ተደርጎልሃል የሚል ነገር ነግረኸኛል። እኔ ቴክስት ሴንሲቲቭ ነኝ ለእንደዚህ አይነት ነገሮች ለማግኘት በወቅቱ እዛ ላይ ባገኘናቸው ስልኮች ሞክረን ማግኘት አልቻልንም። ትመጣላችሁ የሚል እምነት እውነቱን ለመናገር አቶ ሙሉን እዛች ላይ ግን አሁን ቅድም ያሉት ሚዲያውን አይተውታል ዝግጅቱን። ከዛ በኋላ እኛ እዛ ሚዲያ ላይ ቴክስቱንም አዩት፣ ችግር የለውም። ግን ሚዲያው ላይ ዝግጅት ክፍላችን ለማስተናገድ ዝግጁ ነው ሲባል የዝግጅት ክፍላችን ስልክ አለ፣ ቀናነት ካለ ብትደውሉስ? ልክ ነው፣ ደውለናል እኮ ትናንትም ተናገርኩኝ እኮ ከአመራሮች ጋር ሆነን ይሄ ነገር እንደዚህ የተዛባ ነገር ነው የተላለፈው። ኮሚኒኬት እንትን እኮ ነው ይሄ እኮ የግል ጉዳይም አይደለም፣ አንድ ተቋም ስለሆነ ኤቲክሱን ጠብቀን ነው ኮሚኒኬት የምናደርገው። ለዛም ነው በዛ ላይ ፖስት በተደረገው ስልክ የሞከርነው። ኢቭን ሁለተኛውም ሲወጣም እኮ ማታ ልክ እንደወጣ ስንደውልም አይሰራም ይሄ ስልክ። ስለዚህ እውነቱን ለመናገር ትናንትና ነው ይህን ስቱዲዮ የመየ ነው ኮሚኒኬት ለማድረግ ኢሚዲየትሊ ግን ያሰብነው እኛም ህግ ክፍሎች አሉን አለም እንዲህ አይነት የተዛባ ነገር ሲቀር ኮሚኒኬት ትደረጋላችሁም ተብለን ነበር። ምክንያቱም ኤቲክሱም ይሄ ነው። ከአንድ ጆርናል ከሚያስተላልፍ አካል ይመጣሉ፣ እርግጠኛ ይሄን ትራያንጉሌት ያደርጋሉ የሚልም እምነት ነበር። ብናጣም ሊመጡ ይችላሉ የሚለውም ሀሳብ እንዳለ ደግሞ ታሳቢ ይደረጋል። ወደ ሌላ ጉዳይ ልለፍ። እዚችው ጋር ትላንትናም የተነሳ ጉዳይ ስለሆነ ንጉሱ ቼክ ማን የሰጣችሁ? 20 ሚሊዮን አልተሰጣችሁ? 20 ሚሊዮን ያው ገብቷል በአካውንቱ። አካውንት ውስጥ ማን ያስገባው? ያው ትግስት ከበደ ነች የምታውቀው ይሄን ነገር። ትናንትም ተናግራ የእናንተም ስም ዝርዝር ስላለ ነው። 7 ወንድማማቾች ስም ዝርዝር አለ። እሷ ነች የምታውቀው፣ ውክልና ስለሰጣናት። ብሩ ከገባ በኋላ ነው ግን የኔ ቤተሰቦች ያወቁት፣ ውጭ ያለ ነው ሰዎች፣ በተለይ ወንድሞቼና እኔ። ውክልና ግን ሰጣችሁ? ሰጥተናል። አዎ ብሩ አካውንት ከገባ በኋላ ነው ለእኛ ኮንፈርም ያደረገች። ወይዘሮ ጽጌ ነች ወይስ ክፍለ ከተማው ነው ይሄንን ብር ያስገባው? ብሩ እንደገባ ነው ማንነቱን አልገና። እኛ ግን ያለው እኛ በበኩል ያልኩት ወይዘሮ ጽጌ ነው። ለምን ያው መሬቱን እሷ ስለምትወክል አሁንም ቢሆን መሬቱን የወሰደችው እሷ ነች። ስለዚህ ያ ብር የገባው በእሷ ስም ነው እኔ መሰለኝ። እሺ አቶ እዛው ስትነገር ትላንትና ወይዘሮ ጽጌን ባለችበት አዲስ አበባ አስተዳደር ስንነጋገር
ከእርሷ ጋር ኮሚኒኬት ታደርጉ ነበር አይደለም? በትክክል ምንድን ነበር ዲል የተደራረጋችሁት? በምን ትፈረሳችሁ? አዎ እዚህ ጋር አሁን ትናንትና የእሷንም ሚዲያ ሰምቻለሁ። እሷ ብትወደኝ ታደርሰኛለች። ቆይ ስለ ሚዲያው ሳይሆን ኖ ኢንተርቪዋን ሰምቻለሁ ትናንትና። ገብቶኛል። ግን የኔ ጥያቄ ከእሷ ጋር እዛ በነበርንበት አቶ ሙሉነም ነበረ፣ ከፍተኛ ኃላፊዎች ነበሩ። ዲል ነበራችሁ፣ ከወይዘሮ ጽጌ ጋር ጥሩ ግንኙነት ነበራችሁ። ቦታውን ለልማት ለእሷ እንደምታስረክቡ፣ ከዛ በኋላ ግን እዛ ቦታ ላይ አንዳንድ ክፍል ቤት ለሰባታችሁም እንደሚሰጥ፣ በዚህ ምክንያት አንዳንድ አይበቃንም ብላችሁ ሁለት ይሁን ብላችሁ እንደተፋረሰ ጉዳዩ ነው። ልካለው? በትክክል አዎ። ጥሩ ኮሚኒኬት ነበርን በቴሌፎን። ትናንትም ገልጬዋለሁኝ። ከሴትዮዋ ጋር ደውላ አንዳንድ ቤት ልስጣችሁ ብላ ኦፌር አደረገች። ምክንያቱም ከኔ ጋር ነው ጥሩ ኮሚኒኬት የነበራት። ግንስ ምን አልኳት? እኔ ቤተሰቤን አማክሬ ከቤተሰቤ ውጪ እኔ መወሰን አልችልም። ለሁሉም ደወልኩኝ፣ አነጋገርኩኝ። ቤተሰቤ ደግሞ እንዴት በእንደዚህ አይነት በሳር ቤት ኤሪያ እንዴት አንዳንድ ክፍል አንዳንድ ቤት ሩም ትላለች፣ ይሄ በቂ አይደለም ብለው ሪፊውዝ አሉት። ከዛ ዳግመኛ ተደዋወልን። ከዛ በኋላ ምን አለች? ላይ ተውት፣ እንደውም እኔ በህግ ሄዳለሁ አለች። እንደዚህ ነው ያለችው። ጥሩ። አቶ ሙሉነህ ቼኩን ማን ያስገባው? ቼኩን እኛ ነን ያስገባ ነው። የሰጠነው ብሩን ክፍያውን የፈጸምነው ከመንግስት አካውንት ነው። ከመንግስት አካውንት የከፈልንበት ምክንያትም ግልጽ ነው። ጨረታ ያሸነፈው እና ለመንግስት ሙሉ ክፍያ የከፈለ አካል የሱ ስለሆነ ሌላ ከነሱ አካውንት ሊወጣ የሚችልበት አግባብም የለም። ትላንትናም ስንናገርና አቶ ንጉሱም ባሉበት ይህንን በደንብ አስረግጠን ተናግረን ተማምነን እንደወጣን፣ ትዕግስትም አብራቸው ከኛ ጋር ስለነበረች ትዕግስት እኔ መሬት ልማት አስተዳደር የቂርቆስ ሄጄ ቼኩን በአግባቡ ፈርሜ ተቀብዬ ገንዘቡን ከዛ ውስጥ ከገባ በኋላ ወስደናል ብላ እነሱ ፊት መናገሯን ለእኔም ነግራኛለች። ስለዚህ ከወይዘሮ ጽጌ ሊወጣ የሚችልበት ምንም አካሄድም የለም፣ አሰራርም አይደለም። አቶ ሙሉነህ መሬቱ በምን አግባብ ነው ለወይዘሮ ጽጌ የተሰጠው? ሁለተኛ እነሱ ከዛ ቤት እንዲፈርስ የነሱ ቤት ደብዳቤ ጽፋቸዋል? ትላንትና የሚያነሳው ጥያቄ ነው። እንደው ለሚዲያው በደንብ ግልጽ ቢያደርጉት። ጥሩ። አሁንም መታረም ያለበት ለወይዘሮ ጽጌ የተሰጠ በሚል አይደለም። የመጀመሪያው የኮሪደር ልማት አካል ነው የሚለውን መወሰድ አለበት። ይሄ ኮሪደር ከቆመ በኋላ የተደረገ የሚባለው ነገር ትክክል ስላሉ ማለት ነው። ይቀጥላል የሚል ኮሪደር አይደለም። የኮሪደር የተለያዩ አሜኒቲስ አሉት። ለምሳሌ መንገድ ብቻውን እናስመርቃለን። ከዛ ደግሞ የስፖርት ፊልዶች ብንሰራ ጨርሰን ልናስመርቅ እንችላለን አሉት አይደለም ስቴፖች። ስለዚህ የሆነ መንገድ እዛ አካባቢ ሲመረቅ ኮሪደር ካለቀ በኋላ የሚባለው ትክክል አይደለም። አብረው ሌሎች አሜኒቲዎች፣ ሌሎች ስራዎች፣ ፋሲሊቲዎች አብረው እየቀጠሉ ይሄዳሉ በዛ ኤሪያ ውስጥ ማለት ነው። ፕራይም ሪል ስቴት በቦሌ ሚሊኒየም ጀርባ ገንብተን ሸጠን ያጠናቀቅነውን ሳይታችንን እማኝነት በማቅረብ አሁን ደግሞ በቦሌ ጃፓንና ወሎ ሰፈር ግንባታና ሽያጭ ጀምረናል። በማስታወቂያ ዋጋ ባለ 1 መኝታ 77 ካሬ በ6 ሚሊዮን 173 ሺህ ብር፣ ባለ 2 መኝታ 98 ካሬ በ7 ሚሊዮን 874 ሺህ ብር፣ ባለ 3 መኝታ 123 ካሬ በ9 ሚሊዮን 907 ሺህ ብር አጠቃላይ ዋጋ ወይንም በ20% ቅድመ ክፍያ ብቻ እየሸጥን ነው። እንዲሁም ለኢንቨስትመንትና ለንግድ አመቺ በሆነችው በመሃል ፒያሳ በአንድ ዓመት የምናስረከባችሁን ሱቆቻችንን ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። ከ3 ሚሊዮን ብር አጠቃላይ ዋጋ ከ900 ሺህ ብር ቅድመ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፕራይም ሪል ስቴት። ይሄ የምንለው ቦታ ደግሞ የዚህ ኮሪደር አካል ሆኖ ለፕላዛ የተከለለ ቦታ ነው። አሁንም እኮ አይታችሁት ስትቀርጹት የነበረው ይዞታ የወይዘሮ ጽጌ ነው። አክቹዋሊ በዚህ ከሱ ጎን ላይ ያሉ ቦታዎች ስቲል ፕላዛ የምናደርገው አሁን ቀጥሎ የምንሰራው ስራ ነው ማለት ነው። ስለዚህ ትናንትናም እንደተናገር ነው ይሄ 390 ካሬ ሜትር በከፍተኛ የጨረታ ዋጋ ለተገዛ በነብዩ ዳውድ የሚለው ይዞታ። ነብዩ ዳውድ ማን ነው? ነብዩ ዳውድ እንግዲህ ትናንትናም እንደሰማችሁት ወይዘሮ ጽጌ የኔ ልጅ ነው። ስለዚህ ጨረታውን አሸነፉ። እንግዲህ ከወይዘሮ ጽጌ ጋር የተገናኘው ይሄ ነው ብዬ ነው የማስበው እንግዲህ ስለሚመጡ። ስለዚህ በነብዩ ዳውድ ያሸነፈው ይዞታ እኛ በኮሪደር ልማት ምክንያት ለታክሲ ቤ አዋል ነው ፕላኑም ስለሚል ነው። ይሄንን ስናደርግ በጨረታ የተገኘ ቦታ በአካባቢው ቦታ ላይ ሬጉላራይዝ ይደረግለታል፣ ሽንሻኑ ይሰራለታል። ይሄ መመሪያችን ላይ ቁጭ ብሏል። ስለዚህ ተኪዶ የነ ሳኒያ ከበደን ወይ የነ ንጉሱን ይዞታ የመውሰድ ጉዳይ አይደለም። የነ ንጉሱ መጀመሪያውኑ እዚህ ኤሪያ ላይ ካላቸው 430 ካሬ ሜትር ውስጥ 190ው የዚህ የፕላዛው አካል ነው። 196 የሚቀረው ግን ወደ 230 የሚሆነው ደግሞ ትርፍ ነው። እየኖሩበት እኮ ነው። ሙሉ በሙሉ እኮ ነው ተነሽ ያደርገናቸው መመሪያችን ስለሚል ነው።
እየኖሩበት እያለ ነው 196ቱ የተወሰደው አለ 430 በእነሱ እጅ እኮ ነው። 230 በእነሱ እጅ ነው። 196ቱ ግን ለልማት ይፈልጋል። ግን ስቲል በእነሱ እጅ ነው የነበረው። ሙሉም 430 እየኖሩበት ነው። ካርታ ያለው ኩይታ ነው። ስለዚህ የዚህ 196 ካሬ ሜትሩ ወደ ፕላዛ የሚሄደውን ሲቀነስ የሚቀረው 234 ራሱን ችሎ እዛ የሚለማ አይደለም። ኮሪደር ያነሳዋል ማለት ነው። ባይተሰልፍ ምንም ይሁን ምንም ሌትስ ሳይ ይሄ የጨረታውን መሬት ለታክሲ ቤይ ለህዝብ አገልግሎት ባይውልም ጭምር ተነሽ እኮ ነው ይዙታ ኦልሬዲ ተነሽ መሆኑ ከዚህ በፊት ውይይትም ምንም አስፈላጊ ልኬቶችም ስለተወሰዱ ማለት ነው። ስለዚህ ሽንሻኖ ማስተካከያ ነው የተሰራው እንጂ ለሚስተር ኤክስ ተሰጠ የሚለው ሽንሻኖ ምን ማለት ነው? ሽንሻኖ ማለት ይሄንን በታክሲ ቤይ የወሰድነው ጨረታ መሬት ለማስተካከል እዛ አካባቢ ላይ ሌሎች የማንንም ሰው መብት ሳትነካ ማስተካከያ ማድረግ ማለት ነው። የቅርጽ ማስተካከያ አድርገህ ይሄንን ሌላ ቦታ ኮምፐንሴት ታደርጋለህ ማለት ነው። ያደረግነው ግን የኮሪደር ልማት አካላችን ስለሆነ ነው እንጂ የሆነ የግለሰቡን ወስደህ ለግለሰብ መስጠት አይደለም የሚለው ነው የሚያዝ ያለበት። እዛ ደረጃ ነው የሚታየው። ስለዚህ ይሄን መነሻ ተደርጎ ነው ካሳው ሙሉ የ430 የ234 አይደለም የ430 ካሬ ሜትሩን ካሳ ሰርተን ተንትነን ይሄን 20 ሚሊዮን 146 ሺህ የከፈል ነው ማለት ነው። በጣም ጥሩ ፕሮፖዛል አስገብተው ነበረ ወደ እናንተ እናልማ የሚል ትላንትና ሲያቀርብ ሰነዱን እዛ ላይ የተነጋገርነው ነገር አለ። ለሚዲያ ለተመልካቹ ግን በእርሶ በኩል ግልጽ ያደርጉት። አዎ እንግዲህ ያየሁት አጠቃላይ ሙሉ ዶክመንቱን ፈትሼላቸዋለሁ። ወይዘሮ ገነት የነ ንጉሱ ታላቅ እህት መጥተው ከትዕግስት ጋር ፕሮፖዛል አስገብተን ነበር በፊት ግን ጠፋብን እነ ከሌ ያስወሰዱብን የሚል አይዲያ ሲቀርብ ችግር የለም ማንም ሰው ቅሬታ ሲያቀርብ ይመረመርለታል። ስለዚህ ፋይላቸውን አስወጥተን ሁሉ ነገር አሰስ አደረግንና ምንም የገባ ፕሮፖዛል አጣን። እስቲ ያስገባችሁትን ኮፒ አምጡ ብዬ አንድ ኮፒ አመጡልኝ ማለት ነው። ቢሮም ቼክ አስደረግላቸው። ኢቭን ልኬ ነው ቼክ አስደረግኩላቸው የገባ ካለ ምክንያቱም የፕሮፖዛል ሲገባ በክፍለ ከተማ በኩል ነው ለከተማ የሚሄደው። ይሄ ግን ሊገባ አይችልም። ከዛ ይሄንን ያልኳቸው ጠፋብን አስጠፉብን እና እከሌ የሚሉትን እንዲያቆሙ ነው። እስከ መጨረሻ ድረስ ቼክ አደረግን እንድዘን ከዛ በኋላ ያስረዳኋቸው ነገር ሌላ ነው። 2016 ወደ ግንቦት አካባቢ ላይ ልናለማ ይገባል የኮሪደር ልማት አካል ነው ተብሏል። እኛ ልናለማ መብት አቅም ስላለን እናልማ ብለው ጥያቄ ያቀርበዋል። ጥያቄ ያቀረቡትም የከተማው የግንባታ ፈቃድና ቁጥጥር ባለስልጣን ውስጥ ነው። ይህን ሲያቀርቡ አይቶ አይ አንደኛ የኮሪደር ልማት ጥናት ውስጥ ናችሁ የሚነሳ ነው፣ ሁለተኛ ይዞታችሁ ደግሞ ከ500 ካሬ ሜትር በታች ስለሆነ ማልማት አይቻልም የሚል መልስ በጽሁፍ ተሰጣቸው። ማልማት የሚችለው ከስንት ካሬ ሜትር በላይ ነው? በወቅቱ ከ500 ካሬ ሜትር በታች አይለማም። ከዛ ቆይቶ የመጣም ሌላ መጋለ። ስለዚህ በዚህ ምክንያት አይቻልም ብለው ተሰጣቸው ምላሽ ማለት ነው። ስለዚህ የጠየኳቸው ከዚህ በኋላ ነው ወይ ፕሮፖዛል ኦልሬዲ እንደማታል ማልማት እንደማይቻል ቦታው ላይ ግልጽ የሆነ መልስ ከከተማው ተሰጥቷል። ስለዚህ ለዛ ነው ይሄን እየታወቀ ግን ፕሮፖዛል ተቀብሎ መላክ ደግሞ በእኛ ህግ ትክክል አይሆንም ራሱን ችሎ የማይለማ ከሆነ በሚል አስረግጠን ነገር ናቸው። በዚህ ጨረስን ማለት ነው። በጣም ጥሩ። ከዛ በኋላ ቤቱ ፈረስ። ቅድም የደብዳቤዋን አልመልሱልኝም፣ ግን ቢሆንም ከዛ በኋላ የተፈጠረው ሂደት ምንድን ነው ማለት? እነሱን ወደ ሌላ ካሳ ተከፈላቸው፣ ምትክ መሬት ተሰጣቸው። አዎ ከዛ ፊት የደብዳቤውን ጠይቅኝን አድረስ ላልክ ከይቅርታ ጋር የደብዳቤው እንዳልኩ የኮሪደር ልማት መሆናቸውን ውይይት ሲደረግ ወረዳው እንዲያውቅ ተደርጎ የኮሪደር ልማት አካል መሆኑ ከከተማ ጀምሮ መናብ ተደርጎ ነው የሚሰራው። ከተደረገ በኋላ ከኛ ክፍለ ከተማ ደግሞ ከወረዳው ጋር ኮሚኒኬት አድርጎ የአካባቢ ህብረተሰብ በሙሉ ተጠርቶ ውይይት ተደርጓል። ወይዘሮ ገነት እኔ ግን መታ የነገረችኝ በወቅቱ ታመሜም ስለነበረ ውይይቱ አካልም አልነበርኩም። እርግጥ ተጠርቶ ጎረቤቶች ሁሉ ተወያይተዋል፣ እኔ አልተወያየሁም በህመም የሚል ነው። ደብዳቤ ሳግኝተዋል ወይ ስንል አይ እኔ በወቅቱ አልሄድኩም። ውይይት በነገራችን ላይ አንድ የመንግስት ተቋሞችም ተአማኒነት ኖሮት ነው አይደለም የሆነ ስራ የሚሰራው። ከፔፐሩ በላይ እኮ የሚበልጥ ብዙ ነገር ይደረጋል በልማት ውስጥ አብሮ ፕሮሰሱ ማለት ነው። ስለዚህ ውይይቱ አካል እኔ አልነበርኩም በህመሜ ሲሉ ነው። እንግዲያውንስ ችግር የለም እንደዚህ የታመሙ ተደግፎ ነው የመጡት ቢሮ እንዳይመጡ። ሁለተኛ ትዕግስት ስትፈልጉ ስልኬን ውሰዱ እንዘን ቤት መተን ነው የምናወያየው ብለን የከተማ ዋና ስራ አስፈጻሚ ምክትሉን የእኛን ዳይሬክተሮች ይዘን ቤት ሄደን አወያየን ማለት ስናወያይ ያኔ አዳራሹ ተገኝተው ቢወያዩ ኖረው የሚወያዩትን ህግ መመሪያ መብታቸው በጣም ፍሬንድሊ በሆነ ኤንቫይሮንመንት ነው ሰፊ ውይይት ነው። ይሄን ስናደርግ ታላቅ እህታቸው ወይዘሮ ገነት ትንሿ እህታቸው ውክልና ያላት ትዕግስት ባሉበት ሌሎችም ዘመዶቻቸው ነበሯቸው ቤት ውስጥ ይሄን ውይይት አድርገን የወጣ ነው ማለት ነው። ስለዚህ በወቅቱ ደብዳቤ በቀጥታ ለእኛ አልተሰጠንም አሉ። ይሄ ስራ ካለፈ በኋላ ባክ አድርገን እኛ አንሰጥም ለወረዳው የተጻፈው ብቻ ነው ያገኘነው ውይይት ይደረግ ምናምን የሚለውን በዚህ ደረጃ አወያይተን ተግባብተን ጨርሰን ወጥተናል። በጣም ጥሩ። እንግዲህ ከዛ በኋላ ተነሳችሁ እናንተና ወደ ክስ ከሄድን በኋላ በቀደም ያልከኝን ነው እንዲጠራ ስለምፈልግ አሁን እሱ ከዛ ክፍለ ከተማው ጠርቶን፣ ክፍለ ከተማው ማለት እንግዲህ አቶ ሙሉነህ ማለት ነው። ክፍለ ከተማው ጠርቷችሁ ክሱን አቁሙና መሬቱን እንሰጣችኋለን አሉኝ ነው ያልከን አይደለም? ከዛ በኋላስ መሬቱ አልተሰጣችሁ ምንድን ነው የሆነው? ያ ከዛ በኋላ ምንድን ነው
ያው እርግጥ ሁለት ቦታ አስመርጠውናል። አንደኛው ለሚኩራ የሚባል ገና ያለማ መሬት ነው። ለሚኩራ የሚባል አካባቢ ሄደው አሳዩን። ስንት ካሬ ሜትር? ካሬ ሜትሩ አይገልጽም። ስቲሜሽን ያው እህቴ እንዳለችው 4 ከምናምን። እሺ አንደኛና ሁለተኛ ሶስተኛ ደረጃ የሚባል አለ ነገር ያለ መሰለኝ። ሪል እርግጠኛ አይደለሁም እሱ። ከዛ እዛ አሳዩን። ለሚኩራውን ቤተሰብ ተመካከረ፣ ሪፊውዝ አለ። ለምን ከሳር ቤት ተነስቶ እንዴት ለሚኩራ ይሰጠናል ተብለው ማለት ነው። ምክንያቱም እኛ ራይት ፕሌስ አይደለም የተሰጠን ካለን ቦታ። ድጋሚ ሁለተኛ ቦታ ደግሞ አያት 49 የሚባል ሰጡን። ሄዳ አየችው እህቴ። ከዛ እኔም ከመጣሁ በኋላ ሄጄ ያየሁት ያ ቦታ ገና ያለማ ቦታ ነው። እሱም ያው 4 ከምናምን ነው ካሬ ሜትሩ። ያንንም ሪፊውዝ አለ። ምክንያቱም እኛ በፊት የተገባልን ቃል ምንድን ነው? ሳር ቤት ተወላጆች ነው። ሀቃችን ንብረታችን የተወሰደው መሬታችን ከሳር ቤት ነው። እዚሁ ጨርቆስ ክፍለ ከተማ በአካባቢያችን ነው። ማን ነው ቃል ይገባላችሁ? በፊት ስንሄድ እዛ አዲስ ምንድነው መሬት አስተዳደር ስሙ መጥቀስ አልፈልግም። በእንደዚህ አይነት ሁኔታ ከዛ ስር ተነስታችሁ እዚህ ከተማ ውስጥ ነው ለእናንተ እናመቻችላችኋለን፣ ምክንያቱም ተጎድታችኋል። አዎ፣ አይ ግን ያለ ደብዳቤ በቃል እኮ እንደዛ አይሆንም። አዎ፣ ምንም የሰጡን እንትን የለም። ምንም የሰጡን ደብዳቤ የለም። እኛ ክፍለ ከተማም ስንሄድ፣ ጨርቆስ ክፍለ ከተማም ስንሄድ፣ አዲስ አበባ መሬት አስተዳደርም ስንሄድ ያው አቶ ሙሉነ ከኔ ጎን ያለው ጨርቆስ ክፍለ ከተማ በሄድንበት ሰዓት እርግጥ በስነ ስርዓት ነው የሚያናግረን እኮ። ግን እኮ ይኸውልህ ተነስታችሁ አሁን አዲስ አበባ ከተማ ውስጥ የሚነሱ ሰዎች አሉ። ለኮሪደር ልማት የሚሰጣቸው ቦታ በእነሱ ምርጫ ሳይሆን መስተዳድሩ ወይም ክፍለ ከተማው ባዘጋጀው መሬት ላይ ነው። ልክ ነኝ? አዎ፣ የከተማ አስተዳደር መሬት ልማት አስተዳደር ቢሮ በሚያዘጋጀው መሬት ላይ ነው እና ባንክ ያለ መሬት ነው። ሁለተኛ አሁን እንደሚለው ቃል እንደዚህ መግባት ይቻላል? እንደዚሁ ነው የምንሰጣቸው ወይስ ደብዳቤ ነው? አንድ ሰው አንድ ባለስልጣን ተነስቶ ቃል ነው የሚገባው? ቃል መግባት ይችላል። ሁለተኛ ደብዳቤ አይጽፉም? አይ እንዳሰራር በአሰራር ሲት ካየን በቃል አይደለም የሚሰራው። አሁን ስማቸውን አልጠቅስም ያሉት ማን እንደሆነ ባላቅም እኔ አሰራራችን ወረቀት የያዘ ፕሮቶኮልን የጠበቀ ነው። ለምሳሌ ቦታ አዘጋጅተን እኛ በእዘል አስሞልተን ተወካዩ ትዕግስት መታ ተረካክበን ፔፐሩን ወስዶ ከተማ ገብቶ ከተማም ኢሚዲየትሊ አዘጋጅቶ ወደ ጉብኝት የተሄደው እኮ ጽሁፍ ስላለ ምትክ ቦታ ለማይገባው የልማት ተነሺ መሬት አናስጎብኝም። ይሄን ደግሞ የሚሰሩ ከተማ ውስጥ ያሉ ራሱን የቻለ ዲፓርትመንት አለ፣ መሬት ዝግጅት የሚባል ማለት ነው። እንደዚህ ይሄ ሲደረግ በፕሮቶኮል ቤዝማፕ እየተወራረሰ ምን እየተባለ ወስደን ስናሳያቸው እምቢ አሉ የሚል መልስ እኮ ለኛ መጥቷል። አማራጭ እናሳያቸው። ወይዘሮ ገነት ነጥቡ ተበድላችኋል የሚለው ቃል አይደለም። ወይዘሮ ገነት ነች ክሌም ያቀረበችው። እኔ ህመምተኛ ስለሆንኩኝ እንደው እዚህ አካባቢ ቢሆን የሚል ጥያቄ አቅርባለች። ስለዚህ ነው ያንን ቦታ አዩ። ምን አሰባችሁ ስንላቸው አይ ውጭ ካሉ ወንድሞቻችን ጋር እንናገር፣ መብት ነው ተናገሩ። ካሳውም ላይ ዘሰምቲንግ ነው የነበረው። አሁን አላወቅንም አለ እንጂ አቶ ንጉሱ ካሳውም አማውንቱን ከነገርን ኋላ ለቤተሰቡ እንማከር ብለው ተማከሩ ለናቸው። ተናገሩ፣ አሰራራችን የሰራ ነው ግን ተናገሩ፣ ችግር የለም። ውጭ ያሉትም ባለመብት ናቸው። ባለመብት ስለሆኑም ነው እኮ የምንጽፈው የነሱን ስም እያንዳንዱ ነገር። ምትክ ቦታም እኮ በእነሱም ስም ነው ያዘጋጀነው፣ በሰባቱም ስም። ግን ወደ ክስ አትሄዱ፣ መሬት እንሰጣችኋለን ብላችኋል እናንተ። እንዴት ሆኖ ወደ እኔ በነገራችን ላይ ክስ ያመጣልኝ ተከሳስ ተብሎ የመጣልን የእኛ ፍትህ ጽሕፈት ቤት ነው። የክፍለ ከተማው ተከሳችኋል ብሎ የምን ስናይ እነሱ ካልሳትኩኝ የካሳ ግብር ይግባኝ ሰሚ ጉባኤ የሚባል ካሳኝ ስለሚገኝ ነው አይ ቲንክ የተከሰስ ነው። ከዛ በቃ ተገቢውን መልስ ስጡ፣ ተገቢውን አካሄድ መክሰስ መብታቸው ስለሆነ ክስ ያርጉ። እውነቱን ለመናገር ባለኝ መረጃ ከፍትህ ጽሕፈት ቤት ያቋረጡትን እነሱ ናቸው። አዘይን ሄደ የእኛ ፍትህ ጽሕፈት ቤት ነው የሚናገረው። እያንዳንዱ የሚገባቸው ምን ተደረገላቸው የሚለውን ነገር እያቀረበ ምትክ ቦታ የተላከበትን የካሳ ክፍያ ኦፈር ሁሉን ነገር አቅርቦ ወደ መጨረሻ እና ያው ዞሮ በህግ ከሄድን በህግ አግባብ እየሄድን ነው ጥሩ እየሄደ ነው ከተባለ በኋላ እንዲቋረጥ ያደረጉት እነሱ ናቸው። አቋርጦ የሚባል ነገር አቋርጦ ለምን እንላለን እኛ? ፎርዘት ማተር በህጉ እየሄድን ሁሉን ነገር እያቀረብን ነው። ምትክ ቦታውም ይሄ ያየነውን አልወደድነውም ሲሉ አስመርጧቸው ብለን ያልነው እኮ ከቢሮ ኃላፊዎች ጋር ተናገረን ነው። ይምረጡ፣ ችግር የለም። ወይዘሮ ገነት እንትና ተራቀ ካለች ለማቅረብ ይሞከር። ይሰጣቸዋል ብለን አልተሰጠንም ነው የሚሉት እነሱ። ኖ ምን ማለት ነው እንዴ? አንፈልግም ማለት ምትክ ቦታችሁ ይሄው ተባሉ። አይ ይሄ አይሆንንም አሉ። እሺ ሌላ ይዘጋጅላቸው ተብሎ በቢሮ ኃላፊዎቻችን በኩል አቅጣጫ ተሰጠ። ሌላ ተዘጋጅላቸው። እኔ ባለኝ መረጃ 2 አይደለም 3 ቦታ ተዘጋጅቶ እንደዘን 4ኛ ነው መጨረሻ ላይ እንግዲህ አስቡ። መጋቢት 2017 ነው ምትክ ቦታ ይሰጣቸው ብለን ያልከው 2017 መጋቢት 18። የት ቦታ የት አካባቢ ማለት ነው? አይ ለቢሮ ይጻፍ ነው። ለቢሮ ይጻፋል። ከባንክ ነው የሚዘጋጀው መሬት ምትክ ቦታ በቢሮአችን ነው የሚዘጋጀው። በክፍለ ከተማ ቅርንጫፍ ጽሕፈት ቤት ያዘጋጁ።
ማንኛውም የልማት ተነሽ ማለት ነው። ይሄን ካደረግን በኋላ ቦታ መርጠው ሁሉም ያየናቸው ሊሆኑ አልቻለም። ስለዚህ ወደ ኢነር ሲቲ እንድንመጣ ደረጃችንን እናስተካክል ብሎ ጥያቄ ያቀረቡ ማለት ነው። በማመልከቻ ነው የሚቀርበው። ማስረጃዎችን መጨረሻ ላይ ይዘናል ማሳየት ይቻላል፣ ሁሉንም ማስረጃዎች ማለት ነው። ስለዚህ ትዕግስት መታየን ስትል ከቢሮ ጋር ተናገርንና ውስጥ እዚህ ኢነር ሲቲ ውስጥ እንዲዘጋጅላቸው ይፈልጋሉ። በዚህ ብናግዝ አሰራራችንም ይሄናል ብለን ማመልከቻ አስገባች። በዛ መሰረት ደረጃ 1 እና 2 በሚል ቦታ እንደገና ወደ ከተማ ላክን ማለት ነው። ወደ ቢሮ ላክን። ቢሮ ይሄን ሁሉ አድርጎ ጥር 10 ምናምን አካባቢ ላይ ብቻ መሀል ክፍለ ከተማ ላይ ቄራ ቦታ ተዘጋጀላቸው ማለት ነው በህጉ። አሁን ቦታው ምንድነው? እንደዚህ የመቀነስ ቂርቆስ ክፍለ ከተማ ማለት ነው። ቂርቆስ ክፍለ ከተማ ውስጥ። ስለዚህ ለምንድን ነው ቂርቆስ ክፍለ ከተማ ውስጥ ያዘጋጀነውን ሄዳችሁ ያልተረከባችሁ ተብለን እኮ ትናንትና ቁጭ ብለን እኮ ዲስከስ አደረግን ትልልቅ አመራሮች ባሉበት። አይ ከዛ በኋላ እርግጥ አልመጣንም የኛ ጥፋት ነው ብላለችው ትዕግስት ናት። ወይዘሮ ገነት አለች፣ ትዕግስት አለች፣ እንዲሁም አቶ ንጉሱም አለ። ከዛ በኋላ በማቆማቸው ክትትሉን ቆርጦ የኛ ደግሞ ዝግጅት አድርጎ ሁሉን ነገር አድርጎ መሬቱ ተስተካክሎ ተቸክሎ ቁጭ ብሏል። ይሄንን ውሰዱ። ስለዚህ 2 ጊዜ ይሄን ኦፈር እንዳደረግና አሁንም እድሉ ክፍት ነው የምትለው አቶ ሙሉነህ? ይሄ ምን ጥርጥር አለው? አሁንም እኮ እናግዝ ነው እኛ እያለነው እንዴ። ደግሞ የትም ቢክ ደግሞ መብታቸውም እኮ ነው እየጠየቁ ያሉት፣ ከመብት በላይ አይደለም። ቅሬታ ማቅረብ መብት ነው። ግን አሁንም እነዚህን መጠቀም ቻላችሁ። እስቲል እውነቱን ለመናገር ለሚኩራ ላይ ያዘጋጀ ወረዳ 3 ላይ ያዘጋጀነው ቂርቆስ ላይ ያዘጋጀነው ወረዳ 4 ላይ 2 መሬቶች አሉ ተዘጋጅቶ በኃላፊዎች ተፈረመው ወጪ የተደረገ ነገር ነው ማለት ነው። አቶ ንጉሱ ለምንድን ነው ያልተረከባችሁ ታዲያ እንደዚህ አይነት እድል ከተሰጣችሁ? አዎ ያ አቶ ሙሉ እንደገለጸው የለሚኩራና አያት 49 እሱ እናውቃለን። አሁን ግን የቄራውን ይኸው እኔ በሱ ፊት ነው አሁን የምሰማው ትናንትና እና ዛሬ ነው አሁን እሱም ደገመልኝ። የቄራውን እኛ አልሰማንም፣ ትዕግስትም አልሰማችም። ትናንትና እሱ እንዳለው እኛን አልሰማንም። እሱ ምክንያቱም እንዳለው አልተከታተልንም፣ አልሄድንም። ለመቀበል ግን ፈቃደኞች ናችሁ? ኦፍኮርስ። እሺ እንግዲህ በዚሁ እንግዲህ ማጠቃላይ ሀሳብ ካለ እድሉን እሰጥሃለሁ። ለአቶ ሙሉነህም እድል እሰጣለሁ። አዎ እንግዲህ ያው አቶ ሙሉነህም አሁን በገለጸው መሰረት ያው እናንተ ፊት ቃል ገብቷል። ያው ቄራ ላይ ተዘጋጅቷል። እሱ አይደለም ቃል የሚገባው፣ እሱ አይደለም የሚሰጠው እንዳለኝ የመሬት ልማት ባንክ አይደለም የሚሰጠው። አዎ እንደተባለው መሬቱ ተዘጋጅቷል። ያው እሱን ደግሞ ያው ሁሉ ነገር ጨርሰው ቢሰጡ የከተማ ፕላንና ግንባታ ፕላን ጨርሰው አጠቃላይ ቢሰጡን እኛም የመገንባት ተስፋ ስላለን እሱን ጨርሰው ቢሰጡን አስተካክለው እላለሁ። እሱ በአጠቃላይ ሀሳብ ካላችሁ ይሄን እድል በማግኘታችን በድጋሚ ደስ እንዳለኝ ለማሳወቅ ፈልጋለሁ። በቀጣይም ከእናንተ ጋር ያለን ግንኙነት ይሄንን ኬዝ ጨምሮ ምንም አይነት ጉዳይ ቅሬታም መቅረብ መብት ስለሆነ የዜጎቻችን ሲቀርብ ኤኒ ታይም ቢሮችን ክፍት እንደሆነ ማሳወቅ እንፈልጋለን። እናመሰግናለን። ጭና ውስጥ ሳይሆን እዚህ አንድ ከተማ ውስጥ ነው የምንኖረው። ቢሮችን ኤኒ ታይም ክፍት ነው። ወደ ስቱዲዮም ጋዛችሁን ኦር ደግሞ እንዲህ በህጋዊ መንገድ እኛ ባስተናገድናቸው ጉዳዮች ላይ ክፍት ነው ቢሮችን የሚለውን ነገር ማስተላለፍ ፈልጋለሁ። በተረፈ በዚህ ኬዝ ላይም አሁን እዚህ እንደተባለው ኃላፊነት ስላለብኝ ነው እዚህ የመጣሁት። ቢሮዬ የሰራ ነው በጋራ ያደርግነውን ነገር ነው ሪፖርት ያደርኩትና ይሄንን ፋይናላይዝ አድርገንም እናሳያለን በጣም በቅርብ ጊዜ። ስለዚህ እንደወጣን አሁን ተናግረን ይሄን እንጨርሳለን የሚለውን ይያዝ ነው። እናመሰግናለን። ዜጎች እንግዲህ በእንደዚህ አይነት ቅሬታ ውስጥ ሲሆኑ የእናንተም ግዴታም ነው ህዝብ ማገልገል። እንደዚህ መፍታታችሁ በጣም ጥሩ ነው። በነገራችን ላይ ሙሉ መረጃ ሲኖረኝ ይመጣለሁ ወደ እርሶ። አንድም 70 ዓመት የቆየ ቤት እንደዚሁ ክፍለ ከተማው በደል አድርሶብናል የሚል ነገር ልከውልናል። የተሟላ ሲሆን ግን እመጣለሁ። እንዳለፈው ስህተቶች እንዲፈጸሙ በእኛ በኩል ክፍተቶች እንዲፈጸሙ አንፈልግም። ስህተቶች ስል ክፍተቶች ማለት ነው። የአንድ በኩል ሚዛንና ቢሮአችሁ ክፍት ስለሆነ እናመሰግናለን። ክቡራን ተመልካቾቻችን እንግዲህ ወደሚቀጥለው ፕሮግራም እናልፋለን። እንግዶቻችንን በዚሁ እናሰናብት። ፕራይም ሪል ስቴት በቦሌ ሚሊኒየም ጀርባ ገንብተን ሸጠን ያጠናቀቅነውን ሳይታችንን እማኝነት በማቅረብ አሁን ደግሞ በቦሌ ጃፓንና ወሎ ሰፈር ግንባታና ሽያጭ ጀምረናል። በማስታወቂያ ዋጋ ባለ 1 መኝታ 77 ካሬ በ6 ሚሊዮን 173 ሺህ ብር፣ ባለ 2 መኝታ 98 ካሬ በ7 ሚሊዮን 874 ሺህ ብር፣ ባለ 3 መኝታ 123 ካሬ በ9 ሚሊዮን 907 ሺህ ብር አጠቃላይ ዋጋ ወይንም በ20% ቅድመ ክፍያ ብቻ እየሸጥን ነው። እንዲሁም ለኢንቨስትመንትና ለንግድ አመቺ በሆነችው በመሃል ፒያሳ በ1 ዓመት የምናስረከባችሁን ሱቆቻችንን ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። ከ3 ሚሊዮን ብር አጠቃላይ ዋጋ ከ900 ሺህ ብር ቅድመ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፕራይም ሪል ስቴት
እሺ ተመልካቾቻችን እንዴት ዋላችሁ? የፕሮግራማችን እንግዲህ ይቀጥላል። እኔ ተመልካች ሆኜ ቁጭ ብዬ ነበር። አሁን ወደ ቦታዬ ተመልሻለሁ። እንግዲህ ከጠያቂነት ወደ ተጠያቂነት መጥቻለሁ። ያው እንግዲህ ከትናንት ወዲያ አንተ እንደገና ትናንትና እኔ ዛሬ ደግሞ እንደገና ይኸው በዚህ ጉዳይ ላይ በአወዛጋቢ ጉዳይ ላይ ስንወያይ ነበር። ትናንትናም እዛው አብረን እንግዲህ አዲስ አበባ መስተዳደር ነበር ከአንድ ከፍተኛ አመራር ጋር በዚህ ጉዳይ ላይ ውይይት አለን። እነሱ ጋር ባለበት ሁኔታ ነገሮች በጣም ጥርት ባለ ሁኔታ ምን ነው አማን ደረሳው አለቃህም አለ ዋናው እሱ አለቃ አይደለም ሐሳቢ ዋናው ማሸማጊያ ነበር እና እንደው እሱ ላይ የምንጨምረው ነገር ካለ እስቲ እናንሳ። አዎ በጣም ጥሩ ነው። እንግዲህ አንዳንድ ሰዎች ወይም አንዳንድ አካላት ጉዳዩን ወደ ሌላ ጽንፍ ሊወስዱት ሞክረዋል። አንዳንድ ጊዜ አየህ እንዴት አድርግ በሰራው ስራ ምንም ባላሰብከውና ባላየው መንገድ ትርጉም እንደሚሰጣቸው ነው ያየነው እና አላግባብ የክብርት ከንቲባዋ ስም ተነስቷል። ያንንም እነሱ ይቅርታ ጠይቀዋል። እኛም ከፍተኛ ስህተት ነው የሰራነውና ስህተት ስንል አውቀን ያጠፋ ነው ወይ ምናምን አይደለም። ለሳቸውም ያለን አመለካከትና አቋም ይታወቃል። እሱ ችግር የለውም በሚሰሩት ስራ ማለት ነው። እኛ የብልጽግና ደጋፊ ሆነን ወይ አባል ሆነን አይደለም። ግን መሳሳት እኮ የሚሰራ ሰው ነው የሚሳሳተው። በነገራችን ላይ ግን እኛ ተሳስተን ሳይሆን አካሄዱን ወዴት ሊጠልፉት እንደሞከሩት ነው የሚያሳዝነው። ሁለተኛ ለዜጎች እንደዚህ አይነት በደል ተፈጸመ ሲባል ከዚህ ትምህርት ሊወሰድ ይገባል። የምትቀበለውን ትቀበላለህ፣ ግን መጥተው ማነጋገራቸው ትልቅ ነገር ነው። የአዲስ አበባ እንግዲህ መስተዳድር ከፍተኛ ባለስልጣን ጠርተውን ቢሯቸው 2 ቀን ሙሉ ጊዜያቸውን መስዋዕትነት አድርገው ትላንትና በተለይኛም ከወጣን በኋላ እስከ ቀኑ 10 ሰዓት እኮ ነው የቀጠለው ውይይቱ እና እኔ አንድ ነገር የታዘብኩትን ነገር ልንገርህ። አስተያየት መስጠት በጣም ቀላል ነው ሮቤል። ቤትህ ቁጭ ብለህ ዩቲዩብ ላይ በስም ቀይረህ ሰው መዝለፍና ሰው መሳደብ በጣም ቀላል ነገር ነው። በአካል ግን እዛ ቢሮ ውስጥ ሄደህ ባለስልጣን ሆነ የዚህን ሁሉ ሰው አመል ችለህ በሁለት ጎራ መካከል የተፈጠረን ግጭት ወይም ቅሬታ ወይም ብሶት ማስተናገድ አስቡ። ስንት ሚሊዮኖች እንደሆኑ አስቡ። ማስተዳደር ኃላፊነት እንደዚሁ የምታወራው በቀላሉ የምትገልጸው ነገር አለ፣ የምትፈርጀው ነገር አለ። በጣም ከባድ ነው። እዛ ለዋልነው እንዴት ራስ ምታት 2 ቀን እንደያዘኝ እኔ ነው ማለት። በጣም ያስጨንቃል ጭቅጭቁ። ይህ ሁሉ ችለን ነው አለች ኃላፊዋ። ይህ ሁሉ ችለን ነው ህዝብ የምናስተዳድረው። እውነት ነው። እና የተሰራው በጎ ስራ አለ። ግን እነ ንጉሱም መረጃውን እያወቁ ያምታቱን ነገሮች አሉ። ያሳሳቱት ነገር አለ። ግልጽ የራሳቸው ፍላጎትና ሀሳብ ላይ ብቻ ተንጠላጠሉ እና መረጃው ሙሉ እንዳይሆን አደረጉት። ሁለተኛ አላግባብ ሴትዮዋ እንደዚህ ትለናለች ብለው ሲባል የመንደር ወሬ ይዘህ ሚዲያ ላይ ትመጣለህ እንዴ? እና ሌላው ቅር ብሎኝ የነበረው አሁን እንግዲህ በተወሰነ ደረጃ ግልጽ አድርጎታል። እዛም ውይይት ላይ ለክፍለ ከተማው ለአቶ ሙሉነህ ደጋግሜ ያቀረብኩት ደብዳቤ ጽፋችኋለሁ የሚል አዎ። አሳማኙ ምክንያት ደግሞ ወይዘሮ ገነት የኩላሊት ህመምተኛ ነች። ስለዚህ ቤቷ ድረስ እየሄድኩ ነበር ማነጋገራት በሚል ተያያዥ ምክንያቶችንም ሰጥቶናል። እና በቀጣይ የተማርንበት ነገር አለ። ሚዛናዊ ሆነን ሁለቱንም ወገኖች አነጋግረን ነው ከዚህ በኋላ ልንሰራ የምንችለው። ከዚህ በፊትም ላለመሰራት እኮ አይደለም። በቀደም ምን ብለናል? መልስ ምላሽ ስጡ ብለናል። ምላሽ ስጡ ብለናል። የኛ ስራ እኮ የሚመጣው ሰው አካል ተበደልኩ ሲል መረጃ ይዞ ይመጣል። ያንን ስራ ሰርቶ ከዛ ወዲያ የሚመለከተው ጉዳዩ እዛ ላይ የተነሳ አካል ደግሞ ምላሽ እንዲሰጥ እድል መስጠት ነው። ከከለከልን ነው ስህተት የሚሆነውና ያንን ነገር ሰጥተናል። ዞሮ 7 ወርም ሆነ ዘግይቶ ተሰርቷል። ግን ትልቁ ነጥብ ምንድነው? ዋናው ነገር የኛ ይሄን ፕሮግራም መስራታችን የነበሩትን ቅሬታዎችና የነበሩትን ክፍተቶች ወደ አንድ ነገር እንዲመጡና በስተመጨረሻ ወደ መስማማት እንዲደርሱ ማድረጋችን የፕሮግራሙ አንድ አካል ስለሆነ በዚህ ሙልክ ቢታይ የተሻለ ነው የሚለው በጣም እሱ ነው ዋናው። ጉዳዩን ወደ መቋጫው አምጥተነዋል። ያ በጣም ደስ ይለናል፣ እርካታ ነው። ሌላው እንግዲህ በዚህ አጋጣሚ መናገር የምችለው አንድ የተላከልን በቪዲዮ ጭምር
አንድ የ82 ዓመት አዛውንት ይመስሉኛል የላኩልን አለ። ስልኮትን ይተውልንና ደውለን እዛ ላይ ስልክ ያለ አይመስለኝም አላቅም፣ ቴሌግራም ቻናላችን ላይ ካልተሳሳትኩና ደውለን እናነጋግራችኋለን። እንግዲህ የተሟላ ነገር ላኩልን እንደዚህ አይነት ቅሬታ ያላችሁ። ሁለተኛ የግል ሀሳብ አሁን እንደዚህ እንደተፈጠሩት ስህተቶች በዚህ በንጉሱ በኩል የተፈጠሩት አይነት ይዛችሁ እንዳትመጡ ለማለት ነው። እንግዲህ በዚሁ መልካም እንቋጫ። መልካም ወደ እንግዲህ ሰፊውን ጊዜ እነሱ የያዝናቸው አጀንዳዎች ነበሩና ስለነሱ አንድ ሁለት ሀሳቦች አሉ። ወቅታዊ ጉዳይ ስለሆነ እነሱን አንስተን ተመልካቾቻችንም ይጠብቁታል። በዛ ዙሪያ ላይ ሀሳብ ተገልጸናል። በተለይ አርሚ ሰባን እናስቀድም መሰለኝ። አርሚ ሰባ ምንድን ነው የገጠመው ነገር? እሱን እንመልከት። ከሁለት ሳምንት በፊት የሰራነው ዜና ነበረ ታስታውስ እንደሆነ አርሚ ሰባ ወደ ጉምሩክ የሚባል ሱዳን ውስጥ ገብቶ አንድ ሰው ለሆነ ነጋሪት ሳይቀር አልቀዋል። እንግዲህ በኢትዮጵያና በሱዳን ድንበር መካከል አንድ ከፍተኛ ኃላፊ ናቸው ይህን የሚነግሩኝ። በኢትዮጵያና በሱዳን መካከል የኢትዮጵያ መከላከያ ሰራዊት የሰፈረባቸው ቦታዎች አሉ። እዛ አካባቢ መጥተው አርሚ ሰባ ምሽግ ቆፈሩ። እንግዲህ ይህንን በኢትዮጵያ መከላከያ ሰራዊት ላይ ጥቃት ፈጽሜ ጀብዱ ድል ተወጣሁ ምናምን በሚል ያው ራሱን ለማኮፈስ ይህንን ኃይል እየመራ የመጣው ምግብ ኃይለ ነበር። እዛ አካባቢ ጉድጓድ ቆፈሩ፣ ምሽግ። ዝም አላቸው የኢትዮጵያ መከላከያ ሰራዊት። ከዛ ወጥተው ጥቃት ፈጸሙ። አሁንም አንድ ሰው ለወሬ ነጋሪት አልቀረም፣ በሙሉ ነው የተደመሰሱት። በእውነት በጣም ያሳዝናል። እንግዲህ በዚህ አጋጣሚ ሮቤል የትግራይ እናት ስንት ሚሊዮን ልጆቿን አታ በባዷ እንድትቀር እንደሚያደርጉና መቼ ይሄ ነገር እንደሚቆም ግራ ነው የሚያጋባ። እንዲህ ሙት ስትለው አንድ ሰው ያለ ዓላማ ሱዳን ሄዶ ይሞታል፣ ወልቃይት ሄዶ ይሞታል፣ ሻዕቢያ ጋር ሄዶ ይሞታል። ስንት ቦታ ነው የሚሞተው የትግራይ ወጣት? ስንት ቦታ ነው? እችን እናት ተመልከታት እስቲ። 5 ልጆች ነበሩኝ፣ ብቻዬን ቀረው ነው የምትለው። ማን ወሰደባት? እነ ምግብ። በዛ ላይ በጣም የሚያሳዝኑት እናት ምን መሰለህ፣ በልቅሶ ብዛት አይናቸው ታውሯል። የሚኖሩበትን ቤት ተመልከተው፣ ደሳሳ ጎጆ ነች። ምንድን ነው የምትላት? እናት አይኗ ታውሮ የለበሰችውን ራፊ ጨርቅ ተመልከተው። ይህን የሚያደርጋት ምግብ ነው። ሌላ እናት ደግሞ እንደዚህ እንድትሆን ነው እያደረጉ ያሉት። አሁን በአርሚ ሰባ ባለቁት አንድ ለወሬ ነጋሪት የቀረ የለም። በነገራችን ላይ እነዚህ ልጆች ሳላደንቅ አላልፍም፣ አላቃቸውም። እንደዚህ የሄዱ በጣም የሚያሳዝን ነው። ስሜት ይፈትናል። እኚህን እናት አቅርበናቸው ነበረ ታስታውስ እንደሆነ። እናቴ ወዴት ሄዱ ብሎ ነው የሚጠይቀው። የትኛው መሰለህ? እቺን እናት አላቀረብናቸውም፣ ልጆቻቸው ይሞቱባቸው። ባለፈው ጊዜ አቅርበናቸው ነበር እኚህን እናት። የት ሄዱ ሲላቸው ሞቱ። በርካታ ልጆች የሞቱባቸው ናቸው። ድጋሚ ሄዶ ሊጠይቃቸው ሲል ሞተዋል። እንዳትረሳኝ ልጅ ነው። እኚህ ናቸው የሞቱት። የቱ ብቻውን ቀረ ነው የሚለው። ልጆቻቸውንም ወንድሜ ለትግል ወጥቶ ሞተ። ለምን ትግል እንደሆነ አይታወቅም። እናቴ የሚያሳክማት አታ ሞተች። እነዚህን ሁሉ ልጆች ይዞ ነው ይሄ ቀን። ባካችሁ ተባበሩኝ፣ ባካችሁ። እችን እናት ደግሞ ተመልከታት። የተቀዳደደ ልብስ አድርጋለች። አንድ ልጇን ያጣችው። ምን ሆነሽ ነው እንደዚህ ሆንሽው ሲላት ልጄ ናፍቆኛለች። የሁሉ የምግብ ውጤት ነው። መልካም። ይህ ሁሉ የተመሰቃቀለ ሁኔታ ትግራይ ውስጥ ባለበት ሁኔታ እንግዲህ የጊዜው አስተዳደሩ ፕሬዚዳንት
ታደሰ ወረደ ዳግም የ1 ዓመት የስልጣን እድሜያቸው ተራዝሟልና የቆይታ ጊዜያቸው እንግዲህ እሱን በተመለከተ ደግሞ የምናነሳቸው ነገሮች ይኖራሉ። ምናልባት የተወሰኑ ነጥቦችን ላንሳና አንተ ከዛ ሀሳብ ጨምርበታለህ። እንግዲህ የትግራይ ጊዜያዊ አስተዳደር ፕሬዚዳንት የስልጣን ዘመን ተጨማሪ ለ1 ዓመት ከሚያዝያ 1 ቀን 2018 ጀምሮ ተጠቀሰው ለ1 ዓመት መራዘሙን የጠቅላይ ሚኒስትር ጽሕፈት ቤት ይፋ አድርጓል። የሌተናል ጀነራል ታደሰ ወረደ የስልጣን ዘመን የተራዘመው በሚኒስትሮች ምክር ቤት ደንብ ቁጥር 479/2013 አንቀጽ 4 እና 2 የዓመቱን እንዲሁም ደግሞ የዓመቱን የስራ አፈጻጸም ባቀረቡት መሰረት ሹመቱን እንግዲህ ተመልክተው ጠቅላይ ሚኒስትር አብይ አህመድ እንዳራዘሙት ነው ጽሕፈት ቤቱ ይፋ ያደረገውና ብዙዎች ያልጠበቁት ውሳኔ ነው። እንግዲህ ታደሰ ይነሳሉ የሚል ግምት ነበር። በሌላ በኩል ደግሞ የተወሰኑ ሰዎች ይቀጥላሉ የሚል ነበር። ከአንተ ግምት እንነሳና እስቲ አጠቃላይ ሀሳቡን ንገረን። በዕለቱ ከታማኝ ምንጮች እንዳገኘሁት ያው ውይይቱ ዝግ ነበር። ታደሰን እዚህ ጋር ታየዋል። ሰርቃ እንደተያዘች ደንግጧል። በመጀመሪያ ደረጃ ታደሰ ምልህ አቋም የሌለው ሰው ነው። ጦርነት አውጆ ከ2 ሳምንት በፊት ጦርነት አውጆ ወደ ፌዴራል መንግስት መጣ። ታስታውሳለህ? ዶክተር መራራ ጉዲና አውሮፓ ሄደው ዶክተር ብርሃኑ አጠገብ ተቀምጠሃል ተብለው አሸባሪ ጎን መቀመጥ በሚል የታሰሩት መጨረሻው ስር እሱ ታደሰ። ይሄን የሚያደርጉት የነበሩት እነ ታደሰ ናቸው፣ ወይም የታደሰ ፓርቲ ነው። ዛሬ አሸባሪነት ነው ጦርነት ማወጅ። ጦርነት አውጆ ለማይቀረው ጦርነት ከ2 ሳምንት በፊት የሰራ ነው። ምንድን ከ1 ሳምንት በፊት ለማይቀረው ጦርነት ተዘጋጁ ነበር ያለው። ዛሬ መጥቶ ሪፖርት ብቻ ሳይሆን እሳቸው በሚያስተዳድሩት የትግራይ ክልል ውስጥ የሻዕቢያ አመራሮች መጥተውም እኮ አቀባበል ተደርጎላቸዋል። እውነት ነው። ስለዚህ ራሱን የቻለው እንችል ነው። በጣም ሪፖርት አቅርበዋል እና ሪፖርቱ ላይ በጥያቄ መልክ ተነስቶለታል። ተነስቶለት ምንድን ነው ያለው? ለምሳሌ ከጦርነት አዋጁ ጋር በተያያዘ ምን ላድርግ ተቸግሬ ነው ፌዴራል መንግስት ይርዳኝ ነው ያለው። አሁን እዛ ሄዶ ደግሞ ሌላ ነው የሚያወራው እና ተቸግሬ ነው ፌዴራል መንግስት ካገዘኝ ጉዳዩን አስተካክለዋለሁ ነው የሚለው። ጉዳዩን አስተካክለዋለሁ ማለት እናደመን ልክ አስገባለሁ ነው። በነገራችን ላይ እናደመ ቡድን ትላንት እያንገራገረ ነው። ታደሰ እንዲሾም አይፈልግም እና ማኑኤል ፈርተው አልመጡም። እነሱ እንዲሾሙ ነው የፈለጉት። የተወሰደው ውሳኔ ታደሰ ለምጥምጥ አቋም ቢኖረው እንኳን ትክክል ነው። በጣም ይገርም። እዛ ውይይት ላይ ማን እንደተቃወመ ታውቃለህ? ታደሰ ወረደ ነው። ጌታቸው ረዳ ታደሰን ተቃወመ። ግራ እኮ ነው ታያለህ። የጠቅላይ ሚኒስትሩን ፊት ምን እንደመሰለ በጣም ግራ የሚያጋባ ነገር እኮ ነው። የትግራይ ነገር በጣም አስቸጋሪ እኮ ነው። ጌታቸው ረዳ ታደሰ ወረደ አቋም የሌለው ሰው ነው። እሺ ጌታቸው ረዳ ታደሰ መቀጠል የለበትም ብሎ ሲል ምን ማለቱ ነው? ህወሓት እንዲቀጥል ነው የሚፈልገው? ማን አለ ትግራይን የሚያስተዳድር ማን አለ? እኔ አሁንም የጌታቸው ረዳ አቋም ግልጽ ሊሆንልኝ አልቻለም። በቀደም ዕለት የምክክር ኮሚሽኑ ትግራይ ውስጥ መካሄድ ነበረበታል። እንዴ ጌታቸው አንተ ጥለህ የመጣኸው ትግራይ ውስጥ በምንድን ነው? ሊገሉኝ ነበር አላልክም እንዴ? ሰዎች እንዲሞቱ ነው እንደሚሄዱት ወደዛ። ቆይ እሺ ምክክር ኮሚሽኑ ይካሄድ፣ በጣም ጥሩ። ትግራይ ላይ ግንባር ቀደም ሆነህ ትሄዳለህ? ጌታቸው ረዳ ትሄዳለህ ወይ ነው ጥያቄው። ከሄድክ ምክክር ኮሚሽኑም አብረው ይሄዳል። እነዚህ ተሳታፊዎቹም ውይይት ለማድረግም እንደነሱ ማድረግ የማይፈልጉትን ነገር ነፍሳቸውን ወደው ለምንድን ነው ይህንን ነገር የፖለቲካ መጠቀሚያ የሚያደርጉት? እኔ ዛሬም ደግሜ ይናገራለሁ። ከህወሓት ቫይረስ ነፃ የወጡት ጀነራል ዮሐንስ ገብረ መስቀል ብቻ ናቸው። ከደማቸው አውጥተው ጥለዋል ቫይረሱ። እነ ጌታቸው አልወጡም፣ አልወጣላቸውም። ታደሰ ይውረድ ሲለን ህወሓት ይቀጥል እያለን ነው መሰለኝ። ወይም አማራጭ አለው? ማን ነው እስቲ አማራጩን አብረው ቢጠቅሱት ይቻላል። እሱን እኮ ነው የምልህ። ምን አማራጭ አለ? ቆይ ብረት የያዘ ሰዎች፣ መሳሪያ የያዙ ሰዎች አሉ ስልጣን ላይ እንዴ። ታደሰ ወረደን ቢሮውን እኮ ሰብረው እንትን አድርገውበታል። እሱን ወታደር ኃይል ስላለው እንጂ እኮ እስከዛሬ ድረስ አስወግደውታል። ከዚህም በኋላ ላይ ያስወግዱት ይችላሉ። ታደሰንም ቢሆን አንቀበለው ነው እያሉ ያሉት።
የ2000 ትናንትና የጀመሯት ቅስቀሳለች በመግለጫ የ2013ቱ አስተዳደር መመለስ አለበት። አስተዳደር ማለት ቅድመ ጦርነት የነበረው የነ አደመ የነ ምናምን የነ በሁሉ የነ ደብረጽዮን እሱ ነው መመለስ ያለበት እያሉ ባለፈው ተናግረናል። ወጣቱ ትውልድ የህወሓት ሌጋሲ ምን አላት? ጌታቸው ረዳ ምንም አይነት ሌጋሲ የለውም። ሞት፣ ጦርነት፣ ስደት፣ እልቂት፣ አካል ጉድለት፣ ረሃብ፣ ውሃ መጠማት ችግር ነው የትግራይ ህወሓት ያተረፈለት ለትግራይ። ይሄ ሌጋሲ ነው ይቀጥል የሚለን ጌታቸው ረዳ። ይሄ አስተዳደር ይሄ ስርዓት ነው ይቀጥል የሚለን። ከህወሓት አንድ የሚቀጥል ሌጋሲ የላትም። በትግራይ ላይ እየተመኘላት ያለው ግን ይሄን የታደሰና የጌታቸው ረዳ እንግዲህ የበቀደሙ እንትን ይሄንን ይመስላልና የተወሰደው እርምጃ እንግዲህ ታደሰን ማስቀጠል ምንም አማራጭ የሌለው ነገር ነው። ማንን ልታስቀጥል ትችላለህ? መሳሪያ ባለበት ሀገር እኮ ነው። በቀደም አንድ ቪዲዮ አየሁኝ በነገራችን ላይ ፌስቡክ ላይ ተለጥፎ የሆነ ሰው ልከውልኝ ቪዲዮ ይኸውልህ መቀሌ ላይ ከተማ ውስጥ የታጠቁ ዘራፊዎች ሲቪል የለበሱ መኪና አስቆመው ምናምን ሲዘርፉ የተቀረጸ ቪዲዮ ሲዘርፉ በቃ አቁመው መኪና 5-6 ናቸው። እኔ በፊት ታስታውስ እንደሆነ ስለ ሀገር ላይ የነበረኝ ፍራቻ ትግራይ ከዚህ በኋላ የአሸባሪ መናሪያ እንዳትሆኑ ስጋቴ ነበር። እነዚህ ሰዎች ይዘዋት ነው የሚጠፉት። ኢሳያስ አፈወርቂ ሻዕቢያን ይዞት እንደሚጠፋ ሁሉ ለምሳሌ ያረጁ ሰዎች ያስቀመጠው ወጣት ልክ ሲጠፋ እሱም አብሮ እንዲጠፋ ነው የሚፈልገው። ልክ እነዚህም ያንን ስታይል ነው የሚከተሉት። ህወሓትን አብረው መጥፋት ነው የሚፈልጉት። በምን መሰለ የአሸባሪ መፈልፈያ ለምን የሚያዝኑለት ይመስላል የትግራይ ህዝብ? እስከዛሬ በ50 ዓመት እኮ 5 ሚሊዮን ነው ያለው 4 ሚሊዮን ነው ያለው ቁጥሩ ለጦርነት በ10 ዓመት በየ5 ዓመት ስለሚገብሩት። ስለዚህ የትግራይ ህዝብ ተበጥብጦ እንዲኖር ነው የሚፈልጉት። ለምን እንደሚበቀሉት አላውቅም። አብዛኞቹ ግን የሚሉት እነዚህ የሚያስተዳድሩት ሰዎች ከነደብረጽዮን ከነመለስ ጀምረ አብዛኞቹ ኤርትራውያን ስለሆኑ ነው። እውነትም ነው። ውሰዳቸው፣ አብዛኞቹ ኤርትራውያን ናቸው። ስለዚህ የተበቀሉት ነው የትግራይ ህዝብ። አሜን ብሎ ከተቀበልክ እንግዲህ ምንም ማድረግ አይቻልም፣ ግን ማስወገድ አለብን። ምርጫው ሁል ጊዜ እንደምንለው ሁለት እጃቸው ላይ ነው። መልካም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይህን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ ያደርስላችሁ ጋዜጠኛ ሪያት ተስፋማርያምና ሮቤል ምትኩነን ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ።